ቤተሰቦቼ እንዴት ናችሁ? ይሄ ስለ ጤና የምናወራበት ፕሮግራም ነው። ሌላ ደግሞ በጣም በጣም የገረመኝ ማለት ነው እና በዚህ ዘመን ሁላችንም ያው የመርሳት ችግር አለብን ነው አይደል እያለን ያለ ነው። እና አንዳንዴ አልዛሚር የሚባለው ነገር ይሄ ነው ማለት ነው ላሉ ኢሚዲየትሊ ይረሳለሁ። የሆነ ነገር አድርጌ የሆነ በቃና ምን ሆኜ ነው ድሮ እኮ ምንም የምረሳው ነገር የለም አሁን በጣም እየረሳው ነው ላለው ማለት ነው። እና እንዲሁ አንድ ፕሮግራም ስከታተል ለምን ይመስላችኋል የምንረሳው የሚል ፕሮግራም ላይ የእንቅልፍ ጥቅሞች እንቅልፍ 3 ጥቅም አለው። አንደኛው በቂ እንቅልፍ ከተኛን ጧት ስንነሳ በጣም ዘና ብለን አርፈን ነው የምንነሳው። ምክንያቱም ኢነርጂ ሴቭ ነው ማለት ነው። ኢነርጂ ሴቭ ያደርግልናል። ምንድነው እንዴት ነው ሴቭ የሚያደርገው? ስንተኛ ያው እጃችን እግራችን ሁሉ መናችን ስለሚያርፍ ኢነርጂ ሴቭ ስለሚያደርግ ሰውነታችን ከመዛል ወጥቶ ብርታት ያገኛል ማለት ነው። በጣም የገረመኝ ይሄ አይደለም። በጣም የገረመኝ ግን ሁለተኛው እንቅልፍ ስንተኛ ለምሳሌ ቀን ውስጥ ብዙ ነገር ነው አይደል የምንሰማው? ዜና እንሰማለን፣ ውሸት እንሰማለን፣ ለቅሶ እንሰማለን፣ ሀሜት እንሰማለን፣ ዘፈን እንሰማለን፣ መዝሙር እንሰማለን። በየቦታው በቃ ሁሉንም ይወስዳል አይምሮአችን ማለት ነው። ገብተዋል፣ አሁን ተጠቅጥቋል። ልክኛ በቂ እንቅልፍ ማለት ከአንድ ሰው ከ6 ሰዓት እስከ 8 ሰዓት ነው መተኛት ያለበት። ስለዚህ እነዛ በቂ እንቅልፍ ስናገኝ አይምሮአችን ምን ያደርጋል? እነዚህ የሰማነው የሚያስፈልጉትና የማያስፈልጉትን ይለያል ማለት ነው። ስለዚህ እነሱን ይለያል። እየለየ የሚያስፈልገውን ወደሚያስፈልገው ስቶር ወደሚደረግበት የቅርብና የሩቅ የሚባል ይሄ ኮንሺየስ እና አንኮንሺየስ ለወደፊቱ የሚቀመጥበትና ቀስ እያለ የሚጠቀምበት እያወጣ የሚጠቀምበትና ኢሚዲየትሊ ደግሞ የሚጠቀምበትን ይለያል። የማያስፈልጉትን ያስወጣል ማለት ነው። ስለዚህ እንደዚህ እንዳያረግ ምን አድርገናል? እኛ በቂ እንቅልፍ ስለማንተኛ ማይንዳችን መስራት አልቻለም። 3 ሰዓት ይሆናል 4 ሰዓት ይሆናል የምንተኛው። ስለዚህ ያንን ሳይለይ የሚቀጥለው ቀን ደግሞ እንነሳና ሌላ እንጨምርበታለን ማለት ይሄ በራሴም አረጋግጫለሁ። በእውነት ነው የምላችሁ። እኔ ቶሎ አልተኛ ቶሎ ማልተኛው ለምንድን ነው? ለምሳሌ 4 ሰዓት ስተኛ አንደኛ ለሊቱ በደንብ ማለት እየነቃው ተኛለሁ፣ እየነቃው ነው የምተኛው። ሁለተኛ ደግሞ ቀን ዝዬ ነው የምውለው በጣም በቃ። ስለዚህ በጣም ከደከመኝ በጣም እንቅልፍ ተኝቻለሁ ማለት ነው። ስለዚህ አልተኛም። በጣም በቃ ያቺ ትንሿ 4 ሰዓቷ ወይ 5 ሰዓቷ በደንብ ደክሞኝ በቃ እንድተኛ ነበር የምፈልገው ማለት ነው፣ ባለማወቅ ማለት ነው። ስለዚህ እኔ ያልተኛም ታድላችሁ ላሉ ሰው 3 ሰዓት 4 ሰዓት ለሚተኛ ሰው ታድሎ ለካ እውነተኛ እረፍት ነው። ግን እነሱ ናቸው የሚያርፉት፣ እኛ አይደለም። ከዛ ለምንድን ነው አንቺ የማተኘው ሲለኝ ስራ ምን አይኖረኝ እኮ አልተኛም። ለምንድን ነው የማልተኛው? በማግስቱ እንዳልዝል ማለት ነው። በቃ ዝዬ ነው የምውለው። እንደተኛ ሰው ሳይሆን እንቅልፋቶ እንደዋለ ሰው ነው የምሆነው ማለት ነው። ስለዚህ ለካ ሎድድ አድርጌዋለሁ ማለት ያሁኑን የዛሬውን የሰማውን የሚጠቅምና የማይጠቅመውን ሳይለይ ነገ እነሳበታለሁ፣ ነገ እጨምርበታለሁ። መቼስ ጆሮአችንን አፍነን አይደለም እንሄደው፣ የምንፈልገውም ማንፈልገውም ይገባል ማለት ነው። ስለዚህ በቃ ሎድድ ሆኗል። ስለዚህ እየረሳው መጣው፣ መግባት አልቻለም። ምክንያቱም ዲስኩ ፉል ነው ማለት ነው። ልክ እንደ ዲስክ ፉል እንደሚለን ማለት ነው። ስለዚህ በቃ መርሳት ጀመርኩ። ምንድነው መርሳት ማለት ይሄ ነው እንዴ ማለት ጀመርኩ ማለት። ልክ ይሄን እንደሰማው ግን ምን አረኩ መሰላችሁ? ቢበዛ 5 ሰዓት ተኛለሁ፣ 6 ሰዓት እንዲሞላ ማለት ነው። የመጀመሪያ ቀን በጣም ዛልኩ። በጣም ቢሮ ራሱ ምኖሽ ነው ሲሉ በጣም ብዙ ተኛው። ግን ይሄንን ሰምቻ አሁን ያልኳቸውን ሰምቻለሁ፣ ቼክ አደርገዋለሁ አልኳቸው ማለት ነው። በሚቀጥለው ቀንም እንደዛው በተመሳሳይ በ5 ሰዓት ተኛው ማለት ነው። በጣም በቃ ልክ አሁን የተባለው በሙሉ በቃ በደንብ ጊዜ የሰጠሁት መሰለኝ። ይለያል። ጧት ግን በደንብ አርፌ ነው የምነሳው ማለት ነው። በቃ በደንብ ይሄ ብዙ ስተኛ መዛል የሚባለው ነገር ቀርቷል ማለት ነው። እና ቤተሰቦቼ ተጠቀሙበት። የመርሳት ችግር አልዛሜር ብቻ ሳይሆን በዚህ ትክክለኛ ባልሆነ አካሄድ የምናመጣው ስለሆነ ማስተካከልና ነገሮቻችንን
በትክክል መጠበቅ ስለምንችል ይሄን ነገር አድርጉት፣ ተጠቀሙበት። አመሰግናለሁ። ሰላም ሁኑ።